እንዳልኩ ለምሳሌ ሙስሊሞች ክርስቲያን ቤት ገብተው ጥያቄ ይጠይቃሉ። መሳደብ ለምን ይሄንም ትምህርት አትሰጡ ማለት ሃይማኖቱ በጣም እንዲወርድ እያደረጉ ያሉት ራሱ የሃይማኖቱ ተከታይ ናቸውና ይሄ በመከባበር በመደማመጥ ብሽሽቁ ቀርቶ ማለት ነው። እውነት የተሰማውና ያመነ ሰው የፈለገውን ሃይማኖት ማመን መምረጥ መብቱ ነው። ግን ስድድብና ብሽሽቅ አያዋጣም። ምክንያቱም እኛ ላመንነው ነገር ማንም ማስገድዶን አይደለም። ይሄ ዘመን ደግሞ 21ኛው ክፍለ ዘመን ራስህ ሰምተህ የምትከተለው እንጂ የሆነ ቲፎዞ ስላለው አይደለም። ስለዚህ ነው በክብር አንተን አከብራለሁ፣ ያንተን ተከታዮቹም አከብራለሁ። ጥያቄ መጠየቅ ሲኖርብኝ ገብቼ እድሉን 2 ቀን ሰጥተኛው 2 ቀን ነው የገባሁት። በስርዓት መልሰልኛል። እኔም በስርዓት አክብሬ እንደዚህ መውጣት ነው እንጂ ያለብኝ መሰዳደቡ ምንም ትርጉም የለውም ነው የምልክ። ለሃይማኖቱ ክብር በጣም እንዲወርድ ማድረግ ሌላ ሰው ጭንቅላት ውስጥ ሌላ ነገር ማስገባት ነው። ስለዚህ አንተን የሚሰሙክ ተከታዮች ስላሉክ እሱ በዚህ አጋጣሚ እንድትነግራቸው ፈልጋለሁ። መሰዳደቡ ምንም ትርጉም እንደሌለው ማለት ነው። ስለዚህ አመሰግናለሁ። ተመልሶልኛል። እሺ እንዳለችው ነው። ምክራ ትክክለኛ ምክር ነው። ሁሉም ሰው የሚድንበትን መንገድ ይፈልግ። እውነተኛውን የነቢያቶችን መንገድ ይፈልግ። እውነተኛውን የነቢያትን አምላክ ይፈልግ። ገብታችኋል? ለዚህ ዓላማ ይሁን። እዚህ ዓለም ላይ ከመጣችሁ ሰይጣን ወደ ጥፋት መንገድ ሊወስዳችሁ ታጥቆ ነው የተነሳው። እናንተ ደግሞ ታጥቃችሁ ያን የነቢያትን መንገድ ለማግኘት ፈልጉ። እውነቱን በስነ ስርዓት ጠይቁ። መሳደብ፣ መዝለፍ፣ ማንቋሾሽ እንዲህ አይነት መንገድን ተዉት። ለማንም አይጠቅም። እሺ ጥያቄ ያለው ካለ ይቀጥላል። ኢቶሪካ ተነሳ ኢቶሪካ አለ። እሺ ሰላም። ጥያቄ እኔ በነብያችሁና በአንተ በኩል ያለው አላህ ሲፈጥራችሁ እኩል አድርጓችሁ ነው የፈጠራችሁ እና እኩል አድርጎ ከፈጠራችሁ ለአንተ ስንት ሚስት ፈቅዷል፣ ለነብዩ መሐመድ ስንት ሚስት ፈቅዷል የሚለውን ነገር እስቲ ያስረዳን። ኦኬ አምላክ አላህ Subhanahu Wa Ta'ala በቁርአን ላይ ለትውልዶቻቸው አስመልክቶ በርካታ የተለዩ ትእዛዛቶችን ያዛቸዋል። ነብያቶችንም ልክ እንዲሁ ነብይ እንደመሆናቸው መጠን ነብይና እኔ እኩል አይደለሁምና ሊያነጻጽር ስለመጣ ነው። ነብያና ሌላው ተራ ህዝብ እኩል አይደለምና ነብያቶችን ከፍ አድርገው ደግሞ ሌላ ትእዛዛቶችን ይጨምርባቸዋል። ያ ነው። ከዚያ መካከል ለምሳሌ ሚስት በሚለው ነገር ነብያቶች ከአንድ በላይ በርካታ ሚስቶችን እንዲያገቡ ያዛቸዋል አላህ Subhanahu Wa Ta'ala ጥበቡን መሰረት ባደረገ። ትውልዱን ደግሞ ይገድብባቸዋል የሆነ ቁጥር ላይ አድርጎ። ልክ እንዲሁ ሌላም ትእዛዛት ሶላት ለምሳሌ እኔና ነብዩ ሰለላሁ ዐለይሂ ወሰለም የምንሰግደው ሶላት እኩል ነው ወይ? አይደለም። እኔ የምሰግደው ሶላት 5 አውቃት ሶላት ነው በቀን ግዴታ የተደረገብኝ። በእርሳቸው ላይ እስከዚህ ይሄ ብቻ ነው ወይ? አይደለም። ሌላ በርካታ ሶላት አለባቸው ግዴታ የሆነ። የምን ሶላት ከተባለ የሌሊት ሶላት ገብታችኋል? ያ ነው። ዳዕዋ ማድረግን በተመለከተ ልክ እንዲሁ እኔ ግዴታ ያለብኝም ያ ማለት ዳዕዋ ብሎ ማለት የሆነ ሰዎች ከቆሙበት ሌላው ላይ ግዴታነቱ የሚወድቅ ማለት ነው። እያንዳንዱ ህዝብ እየወጣ ዳዕዋ ማድረግ አይጠበቅበትም። የሆነ ሰዎች ከወጡና ዳዕዋ ካደረጉ። ነብይ ግን እንደዛ ብሎ ሂሳብ የለም። በነብይ ላይ አንዲት መተኛት አይችልም እንቅልፉን። ቁም ፈአንዚር ተብለዋል። ተነስና ህዝብህን አስተምር ተብለዋል። ግዴታቸው ነው። አንድ ቀን አርፈው ቁጭ ብለው እስኪ ዘና በየቤት የለቀሙ ብሎ ሂሳብ የለም። እያንዳንዱ እየሄደ ነብይ የተባለ ለትውልዱ የማድረስና የማስተማር ግዴታ አለበት። እንዲህ አይነት ግዴታዎችን ለይቶ ነብያቶችን ያዛቸዋል። ልክ እንዲሁ ከትውልዶቻቸው ነገር ደግሞ ይቀንስላቸዋል። ይሄን ይመስላል። እሺ ሰላም አለይኩም ስለስከልኝ ቆይ እንትን ሁሉ ለሳቸው ቆይ አንዴ ሚታታንሱ አንዴ ጥያቄን አልጨረስኩም። ሁሉ ጥያቄን ከሰማክ አሁን ያነሳቸው ፖይንቶች ከጥያቄ ጋር ምንም አልተገናኘልኝም። እኔ ጠየቅኩ እሳቸውና አንተ አላህ እኩል አድርጎ ከፈጠራችሁ ለአንተ ስንት ሚስት እንድታገባ ፈቅዶላል? ያው ሚስት ማለት ጸጋ ነው። ለአንተ ስንት ሚስት እንድታገባ ፈቅዶላል? ለነብይ ስንት ሚስት እኩል አድርጎ ከፈጠራችሁ ማለት እኔና ነብይ እኩል ናችሁ እያልከን ነው አንተ? ሰው አይደለም ነብይክ? ለልክ እንደ ኢየሱስ ሰው ናቸው። አንተ አንተ ሰው ናቸው። ለኢየሱስ እናንተ ለምሳሌ ሰው ናቸው አይደል? እኩል ናቸው አይደላቸው? አንተና ነብይክ ሰው ናቸው አይደል?
ሰውንና አንተና ኢየሱስ ግን ሰው ስለሆናችሁ እኩል ናችሁ ማለት ለአንተ ስንት ሚስት ተፈቅዶልሃል? እስከ ስንት ሁላችሁ አይደላችሁም? አንተና ኢየሱስ ሰው ስለሆናችሁ ሁለታችሁ አይደለም። እሱ ይለያያል። እሱ የሚነጋናኝ ነገር አይደለም እኮ እዚህ ጋር አንተ አሁን በቀን 4 ለምሳሌ ምግብ በቀን 4 ብቻ እንድትበላ እሺ ቴንክ ዩ ነግራለሁ። በቀን 4 እንድትመገብ ከተፈቀደልህ ስለ ምግብ ሳይሆን አትቀድም መልስልህ አይደለ? እሱ ካልተረዳህ አዳምጥ እንጂ አትጩህ። ምን ነህ ነው ወንድ ልጅ አይደለህ እንዴ? ቅድም መለስኩልህና መልሱን ሁሉም ተረዱ። አንተ አልተረዳህም። ካልተረዳህ ላስረዳህ በመጽሐፍህ አንተና ኢየሱስ ሁለታችሁም ሰው ናችሁ አይደለ? ቤተን አንሳው አሁን ላምጣልህ እቺን ፖይንት ቴንኪው ሳይሆን መልሱን ንገረን። ሰው ናችሁ አይደላችሁም? ወገናችን ነብይ በነብይነቱ ሊለይ ይችላል። በነብይነቱ ያው ነቢያት ማድረግ ያለባቸውን እግዚአብሔር መልእክት አታዳምጥም እንዴ? እሺ አንዴ ጥያቄ ላስገባ። አንተና ኢየሱስ ሰው ናችሁ፣ እኩል ናችሁ። ልዩነታችሁን ንገረን እስኪ። ምንድነው የሚለያችሁ? ቴንኪው እኔ ከኢየሱስ ጋር ብቻ ሳይሆን ከነቢያት ጋር የምለይበት መንገድ ምንድነው? አንደኛ ነገር ከኢየሱስ ጋር የምትለይበትን ነገር ንገረን። አንተ በእሱ በአንተ አስተምሮ ነብይ ነው ብለህ ታምናለህ አይደል? ለምሳሌ አንተና ያንተና የኢየሱስን ልዩነት ንገረን። አሁን በምንድን ነው ይለያያል? ቆይ እሱ ወደ እሱ ርዕስ አታስቀይር ወገናሽ። ለተጠየቀው ጥያቄ ማስቀየር ሳይሆን ተመለሰልህና መጀመሪያ በዛው አንፃር ደግሞ እየተጠየቀ ነው። አንተ በጭንቅላት ሸምድጃለሁ የምትል አካል ነህ። ይሄ መመለስ አለብህ። ነብይን ማዳን አለብህ። ክርስቲያን ካለ ይቀጥል። ጥያቄ ከጠየቃችሁ በኋላ ቆይ አንድ ጊዜ ጥያቄ ከጠየቃችሁ በኋላ በእስልምና ላይ ሳንመልስ ቀጥታ ወደ ክርስትና እንገባ። እኔ በፍጹም ይሄን አድርጌውም አላውቅም። ልክ ለምሳሌ ስትጠየቅ ጊዜ ስለ ሃይማኖትህ መጀመሪያ ሃይማኖትህን ነው መግለጽ ያለብህ። ሃይማኖቴን ገለጽኩለት። እኛና ነብይ የምንለያይበት በርካታ ነጥቦች እሱ ከጠየቀው ውጭ አምላክ ነብያትን የሆነ ትእዛዛትን ጨምሮ ያዛል። ልክ እንዲሁ በህዝቦቻቸው ላይ ደግሞ ያንን ይቀንስላቸዋል። ከዚያ መካከል ብዬ ለናሙናነት ያክል እንዲረዳ እንዲህ ብዬ ወደ 3 ነገር ጠቀስኩኝ። ይህ ነገር ደግሞ አንተም ሰውና ኢየሱስ ስለዚህ ትለያያላችሁ ወይ? ሁለታችሁ እናንተና ኢየሱስ ምንም የምትለያዩበት ነገር የለም አለ ካላችሁ ትረዳት ትችላላችሁ። ኢየሱስ ከኔ አሁን አይለይም በምንም ነገር ተሳሽቷል። ይሄ ነው ጥያቄ አለታለ መጠየቅ ይችላል። ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም ወራህመቱላሂ ወበረካቱ። አንድ ጥያቄ ልጠይቅ። ሀበሻ አይጸድቅም የሚለው በቁርአን አለ ይባላል። በከለር ማለት ነው። ከለር ማለት ይሄ ነው ማለት ጠይም ሰውስ በፍጹም አይጸድቅም የሚል በቁርአን አለ ይባላል። ስለዚህ ነገር አስረዳን። ስህተት ነው። የጸደቀ አንድ ጥቁር ሰው አሁን ማስረጃ ጥቼ ላሳየህ። የጸደቀ አንድ ጥቁር ሀበሻዊ ኢትዮጵያዊ ሰው ለዛው ላሳየህ። አንድ ነው ሁለት ያሳየህ። እንደዛ ሲል ማለት ነው። ጠይም ሰው በፍጹም በእስልምና አይጸድቅም የሚለው ና ላሳየህ እኮ ነው ማስረጃ። እኔ ያለ ማስረጃ ማውራት አልፈልግም። ላሳየህ ገነት ገነት እንደሚሆን የተመሰከረለት ጥቁር ሀበሻዊ ኢትዮጵያዊ። እሺ 3 አድርግልሃለሁ። በቃ ምርቃት 3 ላድርግልህ። የመጀመሪያው ቢላል ያው እና ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ የገነት እንደሚሆን የመሰከሩለት ኢትዮጵያዊው ሀበሻዊ ቢላል ምን አለ? ነቢያችን ሰለላሁ ዐለይሂ ወሰለም ሲናገሩ ቃለ ረሱሉላህ ሰለላሁ ዐለይሂ ወሰለም ለቢላል عند صلاة الفجر يا بلال حدثني بأرجى عمل عملته عندك في الإسلام فإني سمعت الليلة خشفة نعليك بين يدي في الجنة فقال ما عمل عملته أرجى عندي أني لم أتطهر طهورا تاما في ساعة من ليل أو نهار إلا صليت لربي ما قدر لي أن أصلي فأقر به أبو أسامة وقال نعم. نبيات صلى الله عليه وسلم بزي حديث لاي በጀነት ውስጥ የጫማህን ኮቴ ሰምቻለሁኝ ብለው ነቢያችን ሰለላሁ ዐለይሂ ወሰለም የተናገሩበት ነው። ምክንያቱም ትላንት ማታ በገነት ውስጥ የጫማህን ኮቴ ሰምቻለሁኝ አሉት። ነቢያችን ሰለላሁ ዐለይሂ ወሰለም በገነት እንደሚሆን የመሰከሩለት የሆነ
ሐዲስ ነው። በዚህ ሐዲስ ላይ ለዚህ ታላቅ ሰሃባ ይህ ቢላል የተባለ ታውቃላችሁ፣ ክርስቲያኖችም የኢትዮጵያዊው ሀበሻዊው የነብዩ መሐመድ ሰለላሁ ዐለይሂ ወሰለም አዛን አድራጊ ወይንም የአቡበክር ስዲቅ ባሪያ አገልጋይ የነበረው ነው። ያ ነው። በሌላ ሐዲስ ላይ ነብያችን ሰለላሁ ዐለይሂ ወሰለም ጥቁር ሴት ገነት እንደምትገባ እቺ ሴት ጥቁር ሴት የገነት ነች ብለው ቃል በቃል የተናገሩበት አለ። ዶክተር አላረ ልክ እንዲሁ የኢትዮጵያው ንጉስ ነጃሺ አንድ የሚታደርጉ ከይቅርታ ጋር የኢትዮጵያ ቀሳውስቶችና መነኩሴዎች ሁሉ የገነት ሊሆኑ እንደሚችሉ ተገልጾላቸዋል። የኢትዮጵያ ቀሳውስቶችና መነኩሴዎች የገነት ይሆናሉ። ማን ያለው? ቁርአን። መቼ? እነዚያ በነጃሽ ጊዜ የነበሩ ቀሳውስቶችና መነኩሴዎች ስላመኑ ስለሰለሙ ሰልመዋል፣ ላምነዋል፣ ወደ ገነትም ሊገቡ እንደሚችሉ አላህ ሱብሓነሁ ወተዓላ የተናገረበት ላሳያችሁ። የኢትዮጵያ ቀሳውስቶችና መነኩሴዎች እስልምና እንደተቀበሉ ቃል በቃል ከቁርአን ነው ማሳያችሁ። የኢትዮጵያ ቀሳውስቶች መነኩሴዎች ቁርአንን በሰሙ ጊዜ እኮ ነው ያለቀሱት። ወላሂ በጣም ይገርማል። ቁርአን በሰሙ ጊዜ ቁርአንን እንባቸውን አወረዱ። አላህ ሱብሓነሁ ወተዓላ ምን እንደሚመነዳቸው መጨረሻ ላይ ተናገረላቸው። በጣም ለእውነት እንትን ያሉ ነበሩ። አሁን ላይ ወዴት እንዳስገባቸው አናውቅም እንጂ ቁርአንን በሰሙ ጊዜ እንባቸው እንደወረደ ላሳያችሁ ነው። እሺ ምን እንደሚል ላሳያችሁ። ሀበሽት የሰደዱትን ሰሊም ሰው ላሳየህ ነው። የተሰደዱበትንም ላሳየህ ነው። አብሽር። አሁን ለማንኛውም ቀሳውስቶችንና መነኩሴዎችን ቁርአንን ሰሊም ሰው እየለዩ ያሰደዱት ነበረ። ስህተት ነው። ጠይም ሰው እየለዩ አላሳደዱም። አሁን አዳምጠውና አይሁዶችና እነዚያን ያጋሩትን ለእነዚያ ላመኑት በጠላትነት ከሰዎች ሁሉ ይበልጥ የበረቱ ሆነው በእርግጥ ታገኛቸዋለህ አለ። እነዚያንም እኛ ክርስቲያኖች ነን ያሉትን ለእነዚያ ለአመኑት ወዳጅና በእርግጥ ይበልጥ የቀረቧቸው ሆኖ ታገኛለህ። ይህ ከእነርሱ ውስጥ ቀሳውስትና መነኮሳት በመኖራቸው እነሱም የማይኮሩ በመሆናቸው ነው አለ። እነዚህ ቀሳውስትና መነኩሴዎች አማኞችን የወደዷቸው የት ናቸው ከተባለ ኢትዮጵያ ላይ የነበሩ ቀሳውስትና መነኩሴዎች እንደሚወዳቸው ከገለጸ በኋላ አላህ ሱብሓነሁ ወተዓላ ምን አለ? እነዚህ ቀሳውስቶችና መነኩሴዎች ቀጥሎ ሲገልጻቸው ወደ መልእክተኛውም የተወረደውን ቁርአን በሰሙ ጊዜ እውነቱን ከማወቃቸው የተነሳ አይኖቻቸው እንባ ሲያፈሱ ታያለህ አለ። ነጃሺ እና ከእርሱ ጋር ያሉ ቀሳውስቶች ቁርአንን በሰሙ ጊዜ አልቅሰዋል። ያን እየተረከላቸው ነው አላህ በማልቀሳቸውን ታያለህ። ከዚያስ ምን አሉ? ጌታችን ሆይ አመንን ከመስካሪዎቹም ጋር ጻፈን ይላሉም አለ። ከዚያ ምን አሉ? በአላህና እውነት ከእውነትም በመጣልን ነገር የማናምን ጌታችንን ከመልካም ሰዎች ሊያደርገን ሊያስገባን የማንከጅለኛ ምን አለንና ነው ይላሉ። ከዚያስ ባሉትም ምክንያት አላህ በስሮቻቸው ወንዞች የሚፈሱባቸውን ገነቶች በውስጣቸው ዘውታሪዎች ሲሆኑ መነዳቸው። ይህም የበጎ ሰሪዎች ዋጋ ነው አለ። ነገር ግን የካዱም አሉና እነዚያንስ የካዱንስ እነዚያም የካዱትና በአንቀጾቻችን ያስተባበሉ እነዚያ የእሳት ጓዶች ናቸው አለ። አላሁ አክበር። ይህን ይመስላል። እነዚያ ቀሳውስቶችና መነኩሴዎች እስልምናን ተቀብለዋል። ቁርአንንም በሰሙ ጊዜ አልቅሰዋል፣ አንብተዋል። አባቶቻችን ቀሳውስትና መነኩሴዎች ኢትዮጵያ ላይ የነበሩ ንጉሱም አብረውት ከእርሱ ጋር ያሉ ቀሳውስትና መነኩሴዎች ንጉሱ ነቢያችን ሰለላሁ ዐለይሂ ወሰለም አንዴ ልጨርስ። ያ ንጉስ ነቢያችን ሰለላሁ ዐለይሂ ወሰለም በሞተ ጊዜ ባረፈ ጊዜ ንጉሱ ነቢያችን ሰለላሁ ዐለይሂ ወሰለም እዚያው ባሉበት መዲና ሆነው ከአላህ ዘንድ ራእይ ተገለጠላቸው እንዳረፈና እንደሞተ። ታዲያ ምን ብለው ተናገሩ ስለ ንጉሱ? ተመልከቱ። በሞተ ጊዜ ጻድቁ ብለው ጠርተውታል። ኢነሁ ማተ ልየውመ ረጁሉን ሷሊሕ ፊ አርድ ልሐበሻ ቁሙ ፈሰሉ ዐላ አኺኩም አስሐም አሉ። እነሆ ዛሬ በሀበሻ በኢትዮጵያ ምድር ላይ አንድ ጻድቅ የአላህ አገልጋይ ሞቷል አሉ። ያሰላም ሷሊሕ ጻድቅ በነቢይ የተመሰከረለት ያ ነቢይ ከራሱ የማይናገር ከአምላኩ የተገለጠለትን ብቻ የሚናገር ወማ የንጢቁ ዐኒል ሀዋ ኢን ሁወ ኢላ ወሕዩን ዩሓ ይላል። ሙሐመድ ከራሱ አንዳችን አይናገርም፣ እርሱ ከእኔ ዘንድ ከአምላኩ የሚገለጥለትን እንጂ ሌላን አይናገርም የተባለለት ምን አሉ? እርሱ ጻድቅ የሆነ የአላህ ባሪያ በሀበሻ ምድር ላይ ሙቷል አሉ። በሉ ተነሱና በወንድማችን ላይ ጸሎትና አድርግለት ብለው ተናገሩለት ነብዩ ሰለላሁ ዐለይሂ ወሰለም።
እና ይህ ነው በኢትዮጵያ ላይ የነበሩ ንጉሱና ከእርሱ ጋር ያሉ ቀሳውስቶችና መነኩሴዎች ቁርአንን በሰሙ ጊዜ ያልቅሰው አምነዋል፣ ተቀብለዋል። በቀጣዩም ዓለም የሚያገኙትን ምንዳ ተጽፎላቸው እናንተም እንደነሱ አባቶቻችሁ መልስ አለ ወንድሜ መልስ ቅድም ኢየሱስና አንተ ልዩነት ንገረኝ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እና አይደለም ያሰጡት መልሰው ያሰጡታል። ጣልቃ ስለገባ ነው የጠየቀ ልጅ ነበር። ያ ልጅ በተናገርኩት መልስ ላይ ሐሳብ ሳይሰጥ ሌላ ሰው ጣልቃ ሊገባ አይገባም። እኔ አይደለም ያሰሩት አድሚኖች ናቸው። ሰው ሐሳብ መስማት ጥሩ ነው። እሺ አይሽ ቀጥሉሽ። አንድ ሁሉዬ ልናስቸግር ነበር። ምን አልከኝ? አንድ ልናስቸግር ነበር ሁሉዬ ወንድሜ። እሺ እና ካሜራውን አብራው እንደ አንዴ እኛ ያለነው ሁሱዬ ሊቢያ ነውና ከመጣን አመት ከምናምን ሆኖናልና በጣም ተቸግረናል ምናምን እና እዚህ ጋር የሚያግዘን ሰው ካለ ምናምን ማስረጃ መፈለጉ ማስረጃ እንሰጣቸዋለን ምናምን በቃ ለአላህ ብለው እንዲተባበሩ ምናምን ነገር ሁሱዬ እና ሁሱዬ እዚህ ጋር አስተምሩ ቦታ እንደሆነ እናውቃለን። በቃ ላፊ ሲከፋልና ሲጨንቀን ሌላ ቲክቶከሮች ምንም ነገር አላስገባ ስላሉ ነው የሊቢያ ሰው አላስገባ ምናምን ብሎ ነው ማለት እና የሌለ በቃ ያለ ነው ወላሂ ነው ብሎ በጣም ጭንቅ ውስጥ ነው። በቃ እዚህ ጋር የቤት ኪራይ ደርሶብን እንደገና ምን በላው ምን ጠጣው ይደም አረ ያለነው ስቃይ በጣም ከባድ ስቃይ ውስጥ ነው ያለነው ማለት ነው። ማለት አመት ምናምን ሆኗል እና በቃ የአንድ ወር ቤት ኪራይ አልፎን ሰውየው በቃ የሁለተኛው ደርሶብን ሰውየው እዚህ መጥቶ በቃ ማታ ጮህብን ሄደው እኛ ሲጨንቀን ነው በቃ እዚህ ያገባነው ማለት ነው። እዚህ ጋር አስተምሩ ቦታ እንደሆነ እናውቃለን፣ ግን በቃ ላፊ ሲከፋል ምናምን ያላችሁ ምናምን አንድ 10 ደቂቃ 5 ደቂቃ ሰጣችሁ ምናምን በቃ ያቅማችሁ አግዙ እንዳላችሁ ማለት ወላሂ ከምንል በላይ ነው ተከፋለ ሁሱዬ። በቃ እዚህ ጋር እንለወጣለን፣ ለቤተሰብ እንለወጣለን። ለነሱ ታዲያ በምንድን ነው የሚረዳችሁ? በጊፍት ምናምን እንዲረዳችሁ ፈልጋችሁ ነው? አይ በብር ነው የሚረዱ። አይማ ምንም አይደለም፣ በብር ነው የሚረዱ። ያው አካውንት ምናምን እንሰጣቸዋለን፣ ብር ነው የሚረዱ ሁሱዬ። ሁሱ ሰላም አለይኩም። አለይኩም ሰላም። እና በእኛ ሳይሆን በፈጣሪ ታዲያ ይሰማል። ይሰማል። እሺ አንድ ነገር ልንገራችሁ። አሁን አንደኛ ነገር እየተማማርን ነው። ሁለተኛ ነገር ደግሞ ሐሳብ ላስቀምጥላችሁ። አሁን የደረሰውን ነገር ያላችሁበትን ሁኔታ ተናግራችኋል። ልታግዟቸው የምትችሏቸው ሰዎች በውስጥ አውሯቸውና ማድረግ የምትችሉትን ነገር አድርጉላችሁ። ስልክ ብራዘር በቃ በእናታችሁ አንድ 10 ደቂቃ ስጡን። ወላሂ በጣም እየሞከርን ነው፣ ግን እየገባን ወላሂ ከአቅማችን በላይ ሆኖ ወስን አስቀምጡትና የሚያግዛችሁ ሰው በቃ የምታግዟቸው ከአላህ ዘንድ አጅር ማግኘት የምትፈልጉ ሰዎች ወላሂ ቢያንስ 5 ደቂቃ ስጡን። ወላሂ በጣም ነው ለአላህ ብላችሁ ወላሂ ላዚም ከአቅማችን በላይ ሆኗል። ወንድም እህቶቻችን ስቃያችን እየበላን ነው። አዲስ አበባ እናታችን እየተሰቃየች ነው። እኛ የፈለጋችሁትን ማስረጃኛ እንሰጣችኋለን። ወላሂ ቀብረን የመጣ ነው መሰላችሁ በረሃ ላይ ወላሂ እኛ ቢያንስ ሐሳባችን ትሰማናለህ ብለን ነው አንተ ገነጣ ነው ቢያንስ ማለት ነው። በቃ ያቅማችሁ ደግፍ ወላሂ ይሄው እየሰማህ እኮ ነው። ሐሳብህን ሰማህ። ትልቅ ሰዎች ካላችሁ ማገዝ የሚፈልጉ ሰዎች ካሉ ታገኛላችሁ። አካውንት እየጻፋችሁ ነው። ጻፉ እንደሱ መርሃባሽ። እሺ መለሰ ጥያቄህን ጨርሰሃል? አይነሳ ጥያቄ አለ መለስ። ሰላም አለይኩም ሙሳ መለስ አለ። እሺ ባርናባስ አለ አለኝ። ሰላም አለይኩም። እሺ ጥያቄ ምንድን ነው ባርናባስ? ወአለይኩም ሰላም ወራህመቱላህ። ጥያቄው ነብዩ መሐመድ አለይሂ ሰላም የመጨረሻና የመደምደሚያ ነብይ ነው ብሎ ነቢያቶች ተናግረዋል ወይ የሚል ነበር። እሺ ነቢያቶች ከእርሳቸው በኋላ ነብይ እንደሚመጡ የመጨረሻ ነብይ እንደሚሆኑ ተናግረዋል። ከእኔ በኋላ አንድ መልእክተኛ ይመጣል ብሎ ክርስቶስ ተናግሯል። ዒሳ አለይሂ ሰላም ምን አለ? ወኢዝ ቃለ ዒሳ ብኑ መርየም ያ በኒ እስራኢል ኢኒ ረሱሉላሂ ኢለይኩም
يا بني إسرائيل إني رسول الله إليكم مصدقا لما بين يدي من التوراة ومبشرا برسول يأتي من بعد اسمه أحمد فلما جاءهم بالبينات قالوا هذا سحر مبين عيسى عليه السلام من على ከእኔ በኋላ የሚመጣ አንድ መልእክተኛ አለ ስሙም አህመድ ወይንም መሐመድ ይባላል አለ። ለእስራኤል ወገን የተላከው የመጨረሻው መልእክተኛ ዒሳ አለይሂ ሰላም ነው። ከእስራኤላውያን በኋላ በቃ የመጨረሻው መዝጊያ እርሱ ነበር። ከእኔ በኋላ ደግሞ አንድ መልእክተኛ ስሙ አህመድ ወይንም መሐመድ የተባለ መልእክተኛ ይመጣላችኋል ብሎ ራሱ ተናግሯል። ይህ ነው ታዲያ ያ መልእክተኛ አምላክ አላህ Subhanahu Wa Ta'ala ይልክላችኋል ከእኔ በኋላ ብሎ ዒሳ ከተናገረ በኋላ አላህ ስለዚህ መልእክተኛ ምን አለ ከተባለ እርሱ የነብያት መጨረሻና መደምደሚያ ነው መሐመድ አለ። የቱ ጋር ከተባለ ሱረቱል አሕዛብ قال سبحانه وتعالى ما كان محمد أبا أحد من رجالكم ولكن رسول الله وخاتم النبيين وكان الله بكل شيء عليما محمد ግን የእኔ አላህ መልእክተኛ የነብያቶች ሁሉ መደምደሚያና መጨረሻ ነው ብሎ ዘጋው። ራሳቸው ሲናገሩ ከእኔ በኋላ ነብይ የለም እኔ የነብያት መደምደሚያ ነኝ ብለው ዘግተዋል። ወደ ቀደሙት ነብያቶች ክርስቶስ ለምሳሌ ነብይ ነው ይላሉ አንዳንድ ክርስቲያኖች ነብይነትም አምላክም ነው ብለው ስለሚናገሩ ነገር ግን የመጨረሻ ነብይ ነኝ ወይንም እኔ የነብያት መደምደሚያ ነኝ ብሎ አንዲት ቦታ ላይ አልዘጋውም። እርሱ የዘጉት ማን ናቸው ከተባለ እርሳቸው ናቸው። ቃል በቃል ምን አሉ? አነ ኻተሙ ነብይን ላ ነብይ ባዕዲ አሉ። እኔ የነብያት ሁሉ መደምደሚያና መጨረሻ ነኝ ከእኔ በኋላ ነብይ የለም ኩልሁም ከዛቡን አሉ። ሁላቸውም ሐሰተኛ ነብያቶች ናቸው ብለው ተናገሩ። ነገር ግን ይሄን ሲሉ ጊዜ ዳግም ዒሳ አለይሂ ሰላም እንደሚመጣ ተናገሩ። ያ ማለት ግን ከእርሳቸው በኋላ የሚላክ አዲስ ነብይ ሳይሆን እርሱ የነብይነት ጊዜውና አገልግሎቱ ከእርሳቸው በፊት ነበር ቀድሞ የነበረው። የዛኔ በሚመጣ ጊዜ አንድ የእርሳቸውን ህግና ስርዓት ተከታይ ሆኖ ነው የሚመጣው። ገብታችኋል አይደል? እንደዛም ቢሆን እንኳን መሪያችን ነው የምናደርገው። የዛኔ በሚመጣ ጊዜ ዒሳ አለይሂ ሰላም የዚህን ዓለም አስተዳደርነት እርሱ ይቀበላል። ገብታችኋል? እኛ ለነብያት ክብር አለን። በሚመጣ ጊዜ አንተ ጊዜ አልፏልና ሂድ አሁን በእኛ ጊዜ እኛን የምንመራው የምንለው አይደለንም። ፈየኡሙኩም ቢኪታቢላሂ ወሱነቲ ያሉ ነብዩ ሰለላሁ ዐለይሂ ወሰለም መሲሁ ዳግም ከሰማይ በሚወርድ ጊዜ በምድር ላይ በአላህ ቃልና በእኔ ሐዲስ ያስተዳድራቸዋል ብለው ቃል በቃል ተናግረዋል። እርሱ መሪ ነው የዛኔ ሲመጣ እና ይሄን ይመስላል። እሺ ወርዳል ልጁ ወአለይኩም ሰላም ወራህመቱላህ። እንትና አንድ ጥያቄ ነበረኝ። ምን ይላል? እንትና አሁን አንድ ሙስሊም ሆኖ ከክርስቲያን ምግብ ቤት መመገብ ይችላል? ከምግብ ቤት ማለት ነው። ክርስቲያኖች ጋር መመገብ የሚለው እሺ ልመልስልህ። ሙስሊም ሆኖ ከክርስቲያን ምግብ ቤት መመገብ ይችላል ወይ ይላል። ምግቦች ለሁለት ይከፈላሉ። አንደኛ ስጋ አለ፣ ሁለተኛ ከስጋ ውጭ የሆኑ ምግቦች አሉ። ከስጋ ውጭ የሆኑ ምግቦች አሉ። ፉል ሊሆን ይችላል፣ ችግር የለውም። ሂጄ ቁርስ ክርስቲያን ሰው ቢጋብዘኝ ቤቱ እበላለሁ። ሽሮ ሊሆን ይችላል፣ ሂጄ እበላለሁ። ምስር ዶኬ ምናምን እበላለሁ፣ ችግር የለም። بشرط لا يكون في يوم العيد በበዓል ቀን እንዳይሆን እንጂ ያ ነገርና ለአምልኮ ተብሎ የተሰራ ከሆነ ስጋም ቢሆን ሌላዎቹ ነገራቶች አይቻሉም። ከበዓልና ለአምልኮ ተብሎ ከተሰሩ ውጭ ኖርማል ምግቦች ግን ቁርስ፣ ምሳ፣ እራት ብለን እንደምንበላቸው ከሆነ ከስጋ ውጭ የሆኑትን ምግብ መብላት ትችላላችሁ፣ ችግር የለውም። ስጋን በተመለከተ አላህ Subhanahu Wa Ta'ala በሱረቱል ማኢዳ ላይ ምዕራፍ 5 ቁጥር 5 ላይ ፈቅዶታል፣ ግን በመስፈርት ቢሸርጥ መጀመሪያ የፈቀደበት እናንሳና መስፈርቶች የት ነው የሚገኘው ምንድናቸው መስፈርቶችስ የሚለው እንመለከታለን። قال سبحانه وتعالى اليوم أحل لكم الطيبات وطعام الذين أوتوا الكتاب حل لكم وطعامكم حل لهم الله من على በዚህ አንቀጽ ላይ እነሆ ዛሬ ጥሩ ምግቦችን መመገብ ለእናንተ ተፈቅዶላችኋል አለ። ከፈቀዳቸው ጥሩ ምግቦች መካከል የመጀመሪያው ምን አነሳ? የነዚያ የአይሁዲዎችና የክርስቲያኖች ምግብ ለእናንተ ተፈቀደ አለ። ስለዚህ መብላት እንደምትችሉ ተናግሯል።
እዚህ ቦታ ላይ አይ ስጋቸውን እኮ አይደለም እንዳትሉ አብዱላህ ብኑ አባስ ታላቁ የነብዩ ሰለላሁ ዐለይሂ ወሰለም ሰሃባ ተርጅማን القرآن الذي دعا له النبي عليه الصلاة والسلام حيث قال اللهم علمه التأويل አምላክ አላህ ሆይ የቁርአንን ፍቺ ለዚህ ሰው አስተምረው ብለው የጸለዩለት ዱዓ ያደረጉለት ታላቁ ሰሃባ ይህን የቁርአን አንቀጽ ሲተረጉም ምን አለ? اليوم أحل لكم الطيبات وطعام الذين أوتوا الكتاب حل لكم أي ذبائح أهل الكتاب ብሎ ተናግሯል። የአይሁዶችና የክርስቲያኖችን እርድ ለማለት ነው ይቻላል ብሎ ተናገረ። ስለዚህ ምን አለ? አላህ Subhanahu Wa Ta'ala ቃል በቃል ሲናገር የእነርሱ ምግብ ለእናንተ ተፈቅዷል፣ የእናንተ ምግብ ለእነርሱ ተፈቅዷል አለ። ከፈለጉ ብታበሏቸው ችግር የለውም ክርስቲያኖችን የእናንተ ምግብ ለነሱ ተፈቅዷል ስላለ ይወጣቻል አይደል? አንድ ክርስቲያን ተቸግሮ ብታገኙ አይ ከእምነት የውጭ ነውና ብላችሁ አታግልሉት። ከተራበ አብሉት፣ ከተጠማ አጠጡት፣ ከተራቆተ አልብሱት፣ ከተቸገረ እርዱት፣ ከደከመ አግዙት። ይወጣቻል። ትላልቅ ሰዎች ከሆኑ በተለይ እነዚህን ሰዎች መንገድ ላይ ብታገኟቸው የሆነ ዕቃ ከብዷቸው ብታገኙ አይ ክርስቲያን እኮ ነው ይሄ ብላችሁ አትለፏቸው። እናንተ ያዙላቸው፣ ተሸከሙላቸውና ቤታቸው ድረስ ወሰዱላቸው። ነብያችን ሰለላሁ ዐለይሂ ወሰለም እንዲህ አድርጉ ነበር። ይሄንን ታሪክ ረዘም ስለሚል በኋላ ነግራቸዋለሁኝ። መጀመሪያ የጥያቄውን መልስ እንጨርስና ስለዚህ መብላት ይቻላል ካለ በኋላ አላህ Subhanahu Wa Ta'ala መስፈርት አስቀምጧል። መስፈርቱ ምንድነው ከተባለ በእኔ ስም በአላህ ስም ብለው ካረዱ ከእርሱ ውጭ በሌላ ስም ቢታረድ በጣዖት ስም እንደታረደ ነው እንደሚወሰደው አይበላም በፍጹም። ገብታችኋል? የቱ ጋር ነው መስፈርቱ የሚገኘው ከተባለ እዛው ከፍ ብላችሁ አንቀጹ መጀመሪያ ገጽ ላይ ስትሄዱ ጊዜ حرمت عليكم الميتة والدم ولحم الخنزير وما أهل لغير الله به ከእኔ ከአላህ ስም ውጭ በሌላ ስም የታረደ ከሆነ አይፈቀድም ብሏል። ገብታችኋል? ስለዚህ እነዚህ ክርስቲያኖች ቢስሚላህ ወይንም በአላህ ስም ብለው ካረዱ ይቻላል። በሱረቱል አንዓም ላይ ሲናገር ይሄን ምን አለ? ፈኩሉ ሚማ ذكر اسم الله عليه አለ። በእርሱ ላይ የአላህ ስም ተወስቶበት የታረደ ከሆነ ብሎ አለ ወላ ተእኩሉ ሚማ ለም ይዝከር እስሙ ላሂ ዐለይሂ አለ። በእርሱ ላይ የአላህ ስም ያልተወሳበት ከሆነ ግን እንዳትበሉ አለ። ስለዚህ ባጭሩ ቢስሚላህ ወይንም በአላህ ስም ብለው ካረዱ ይበላል፣ ችግር የለም። ከአላህ ስም ውጭ በሌላ ስም ቢያርዱ ግን አይበላም፣ አይፈቀድም። አላህ ይህን ቃል በቃል በቁርአን ላይ ተናግሯል። ታዲያ ቢስሚላህ ብለው ያርዳሉ ወይ ክርስቲያንና ይሁዲዎች ነው አሁን ጥያቄው። አዎ በአረብ ሀገር ላይ ያሉ ክርስቲያኖችም አይሁዲዎችን አምላካቸውን አላህ ብለው ነው የሚጠሩት። መጽሐፋቸውም እስካሁን ድረስ ከኦሪት ዘፍጥረት እስከ ራዕይ ድረስ የአምላክ ስም አላህ ነው የሚለው። ኦሪት ዘፍጥረት ምዕራፍ 1 ቁጥር 1 የአረበኛ መጽሐፍ ቅዱስ ምን ይላል? ፊል በድኢ ኸለቀ አላሁ ሰማዋቲ ወልአርድ ይላል። አላህ በመጀመሪያ ሰማይና ምድርን ፈጠረ ይላል። ኢየሱስ ክርስቶስ ከአዲስ ኪዳንም ምሳሌ ልስጣቸው የአላህን ስም አላህ እንደሆነ እስካሁን ድረስ በመጽሐፋቸው ላይ ዮሐንስ ወንጌል ምዕራፍ 8 ቁጥር 40 ላይ ምን ይላል? ኢየሱስ ራሱ ሲናገር ወቱሪዱነ አን ተቅቱሉነኒ ወአነ ኢንሳኑ ቀድ ከለመኩም ቢልሐቅ አለዚ ሰሚዐሁ ሚነላህ ወኢብራሂም ለም የፍዐል ዛሊክ እያለ ክርስቶስ ተናገረ። ነገር ግን አሁን ልትገድሉ ትፈልጋላችሁ፣ አባታችሁ አብርሃም ግን ይሄን አላደረገም። እኔ ከአምላኬ ከአላህ የሰማሁትን እውነት የምነግራችሁ ሰው ነኝ አለ ኢየሱስ። እስካሁን ድረስ የአምላክ ስም አላህ ተብሎ ተቀምጦላቸዋል። ስለዚህ እነዚህ ሰዎች ቢስሚላህ ወይንም በአላህ ስም ብለው ቢያርዱ ይበላል፣ ችግር የለም። የሀገራችን ክርስቲያኖች ግን ይሄን የአላህን ስም ምናልባት አሁን ንጽር ላይ እየሰሙ ሲመጡ ጊዜ የአላህ ስም አላህ መሆኑን በአረብ ሀገራቶች እየሰሙ ስለሆነ ሊቀበሉ ይችላሉ። እስካሁን ድረስ ግን የአምላክን ስም ቀይረው ከሌላው ዓለም በተለየ መልኩ እግዚአብሔር ብለው የአምላክን ስም በራሳቸው ሰይመው ይዘዋል። የአምላክ ስም ራሱ አይሰይም፣ አምላክ ራሱ ነው የአምላክን ስም ሊነግረን የሚገባው። ገብታችኋል? አላህ በቁርአን ላይ ኢነኒ አነላህ አለ፣ እኔ አላህ ነኝ ብሎ ራሱ ስለነገረን ነው እንጂ ሰዎች መተው ተነስተው የአምላክን ስም እንደፈለጉ ሊቀይሩና ሊያወጡ አይገባም። ታዲያ አላህ የሚለው ግን ትርጉም አለው ወይ በኢትዮጵያ ከተባለ? አዎ በዓለም ቋንቋዎች ላይ ትርጉም አለው። ትርጉሙ ምንድነው አላህ የሚለው ስሙ ከተባለ? በአረበኛ ለምሳሌ አልኢላህ አልማዕቡድ ቢልሐቅ በእውነት የሚመለከው ብቸኛው አምላክ ማለት ነው። ወደ አማርኛ ስትቀይሩት ይሄ ነው በአረበኛው አልኢላህ አልማዕቡድ ቢልሐቅ። እንዳጠቃላይ ቢስሚላህ ብለው ካረሩ ይበላል፣ ቢስሚላህ ካላሉ ግን አይበላም። አንተ በተረዳህበት መልኩ አሁን የተረዳ ሰለፍ አለህ ወይ ከተባለ? አዎ በደንብ አለ። ልክ አሁን የነገርኳችሁ ማን ከተባለ? አብዱላህ ብን ዑመር ታላቁ ነብዩ ሰለላሁ ዐለይሂ ወሰለም ሰሃባ። ሌላስ? አሊ ብን አቢ ጣሊብ። አያችሁ። ሌላስ? እናታችን አይሻ። ይሄ ሶስት ታላላቅ ነብዩ ሰለላሁ ዐለይሂ ወሰለም ሁለቱ ሰሃቦቻቸውና የእርሳቸው ሚስት ልክ አሁን እንዳልኩት ብለዋል። ተፍሲር አልቁርጡቢ ላይ ታገኙታላችሁ። ከዛሊካ ተፍሲር አልሸውካኒ ረሂመሁላህ ተዓላ። እነዚህ ነው ምን አሉ? አይሁዶችና ክርስቲያኖች ቢስሚላህ ብለው ካረዱ ይበላል፣ ከአላህ ስም ውጭ ግን በሌላ ስም ቢያርዱ በፍጹም አይበላም ብለው ተናገሩ። ይህን ይመስላል። አሁን ያንን የቅድሙን ልንገራችሁ። ነቢያችን ሰለላሁ ዐለይሂ ወሰለም ሰዎች የሌላ እምነት ተከታይ ናቸውና ብለው አያገሏቸውም ነበር፣ ይረዷቸው ነበር፣ ያግዟቸው ነበር። ከታመሙ ሂደው ይጠይቋቸዋል፣ ከተራቡ ሂደው ያበሏቸዋል።
አብሉ ለጎረቤቶቻችሁ ሌላ እምነት ተከታይ ቢሆንም ብለውም ተናግረዋል። ቁርአንም ራሱ ይህን ተናግረዋል። ገብታችኋል አይደል? ይሄ ኢትዮጵያን ባህላችን ይመስለኛል። የሌላ እምነት ተከታይና ሙስሊሞች ክርስቲያንና ሙስሊሞች አብረው ይኖራሉ በአንድ ሀገር ላይ። አንዱ ሲቸገር ሌላውን ያግዛል። ይሄ ነገር እንዳይጠፋ ይሄ መለያችን ነው ማለት እምነትን በተመለከተ ሳይሆን ምድራዊ ህይወትን በተመለከተ ጉርብትናን መርዳት ማገዝ ትችላላችሁ። ይሄ ችግር የለው። አንድ ክርስቲያን ተርቦ ጎረቤታቸው ላይ ብታገኙ እርሱ ሳይበላ እናንተ ጠግባችሁ እንዳታድሩ። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ ምን አሉ? ለይሰ አልሙእሚኑ አለዚ የቢቱ ሸብዓነን ወጃሩሁ ጃኢዕ አሉ። ጎረቤቱ እንደተራበ ያወቀ ለራሱ ጠግቦ ያደረ ይሄ ሙስሊም አይደለም ብለው ተናግረዋል። ጎረቤቱ ነው ያሉት። ሙስሊም መሆን ክርስቲያን መሆን አይሁድ መሆን አይጠበቅበትም። ሰው ይሆን ገብታችኋል አይደለ? ይህ ነው። ስለዚህ ይህን ተናግረዋል ነቢያችን ሰለላሁ ዐለይሂ ወሰለም። በሌላ ሐዲስ ላይ አንድ አይሁድ ታሞ ነቢያችን ሰለላሁ ዐለይሂ ወሰለም ሊጠይቁት ሂደዋል። አንድ በጣም የሚያገለግላቸው አይሁድ ነበር። አንድ የሚያገለግላቸው አይሁድ ነበር። ያ አይሁድ ልጅ ይታመማል። ታመመ። ያ አይሁድ ልጅ ሲጠፋ ጊዜ ነቢያችን ሰለላሁ ዐለይሂ ወሰለም አይነል ጉላም አልየሁዲይ ብለው ጠየቁ። ያ አይሁድ ልጅ የት አለ ብለው ጠየቁ። ኢነሁ መሪድ ያ ረሱላህ አላቸው። እርሱ ታሟል እኮ አንተ የአላህ መልእክተኛ አሏቸው። በዚህ ጊዜ ታሟል ሲሏቸው ነቢያችን ሰለላሁ ዐለይሂ ወሰለም መጠየቃቸውን አላቋረጡም። የት ነው ቤቱ ብለው ጠየቁ። ቤቱ እዚህ ነው ብለው ነገሯቸው። ሄዱ በእግራቸው ነብዩ ሰለላሁ ዐለይሂ ወሰለም የታመመውን አይሁድ ለመጠየቅ ሄዱ። ቤቱ ቆረቆሩ፣ አስፈቀዱ። ማንኛውም ቤት ስትገቡ ጊዜ ሳትቆረቆሩና ሳታስፈቅዱ ሰላም ሳትሉ እንዳትገቡ ስላለ ቁርአን በቁርአኑ መሰረት ሄደው ነቢያችን ሰለላሁ ዐለይሂ ወሰለም አስፈቀዱ። የት ይገኛል ቁርአኑ አንቀጽ እንዲህ የሚለው ከተባለ ሱረቱ ኑር ላይ ይገኛል። ያ አዩሀ ለዚነ አመኑ ላ ተድኹሉ ቡዩተን ገይረ ቡዩቲኩም ሐታ ተስተእኒሱ ወቱሰሊሙ ዐላ አህሊሃ ዛሊኩም ኸይሩን ለኩም ለዐለኩም ተዘከሩን እያለ ይናገራል። እሺ